ከ54 ሚሊዮን የሚልቁ ዜጎች የሚሳተፉበት ሰባተኛው ጠቅላላ ምርጫ በነገው ዕለት ግንቦት 24 የሚካሄድ ይሆናል። የተለያዩ የምርጫ ቁሳቁሶች ወደ የአካባቢዎች ወደሚገኙ የምርጫ ጣቢያዎች ስርጭት የተደረገ ነው የሚገኘው። እኔም አሁን በሚገኝበት በድሬዳዋ ከተማ አስተዳደር የተለያዩ የምርጫ ቁሳቁሶች ስርጭት የተደረገ ነው የሚገኘው። እንግዲህ እዚህ አጠገቤ የድሬዳዋ ከተማ አስተዳደር የምርጫ ቦርድ ኃላፊ ይገኛሉ። ከሳቸው ጋር ቆይታ ነው የማደርገው። አመሰግናለሁ። በመጀመሪያ ስምና ኃላፊነቱ? እሺ፣ ዚያድ ያሲን መሐመድ እባላለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ድሬዳዋ ቅርንጫፍ ጽሕፈት ቤት ኃላፊ። አመሰግናለሁ። አጠቃላይ የምርጫ ቁሳቁስ ስርጭቱ ድሬዳዋ ምንድን ነው የሚመስለው? ዛሬ የመጨረሻ ቀን ነውና ስርጭቱ ምን ይመስላል የሚለውን እንደ ከተማ አስተዳደራችን ምርጫ ቦርዱ በብዙ ነገር ሲዘጋጅ ነበረ። ጣቢያዎችን ከማዘጋጀት ምቹ ከማድረግ አኳያ ጀምሮ ስርጭትን ከማሳለጥ ጀምሮ እየተሰራበት ያለ ነበረ። በዛው መሰረት ትላንትና የአራቱም የገጠር ክላስተር ቀበሌዎችን 130 ምርጫ ጣቢያዎችን አሰራጭተን ጨርሰናል። በቦታቸው መድረሳቸውን አረጋግጠናል። በዛሬ ደግሞ 167 የሚሆኑ ምርጫ ጣቢያዎች የከተማ ውስጥ የሚገኙት በ9 የከተማ ቀበሌዎች ስርጭት ጀምረናል። እነሱም እስከ 6 ሰዓት ባለው ሁኔታ ውስጥ እናጠናቃለን። በአግባቡ ጸጥታቸው በተጠበቀ መልኩ የምርጫ ቁሳቁሶቹ እንዲደርሱ በየጣቢያዎቹ ማለት ነው ያለው ዝግጅት ምንድን ነው የሚመስለው? በእያንዳንዱ ባሉት ከተማና በገጠር ባሉ ምርጫ ጣቢያዎች የጸጥታ ኃይል በቂ ተመድበዋል። እያንዳንዱ ጣቢያ ቢያንስ ሁለት ፖሊሶችና እንዲሁም ገጠር ላይ ተጨማሪ የሚኒሻ ጥበቃዎች ተመድበው ዝግጁ ሆናል። በጥበቃ በኩል ያለው ማለት ነው። እንግዲህ በነገው ዕለት ግንቦት 24 ኢትዮጵያውያን ይሆነኛል፣ ይበጀኛል የሚሉትን ድምጽ የሚሰጡበትና የሚሳተፉበት ሰባተኛው ጠቅላላ ምርጫ የሚከናወን ይሆናል። እኛም በተገኘንበት በዚህ በድሬዳዋ ከተማ አስተዳደር የሚኖረውን የምርጫ ሂደት በየሰዓቱ ወደ እናንተ ወደ ተመልካቾች የምናደርሳችሁ ይሆናል። ለኢቲቪ ለተጠናቀረው ዘገባ መሐሪ አለሙ ነኝ፣ ድሬዳዋ።